ምንም ነገር ብትሰሩ ምንም የተለየ ነገር ብታደርጉ ራሳችሁን ግን አንድ አይነት ውጤትና አንድ አይነት ስህተት ላይ ራሳችሁን አግኝታችሁት የምታውቁ ከሆነ ለምን እንደሆነ በደንብ አሳያችኋለሁ። እና አእምሯችሁን በደንብ በማሰልጠንና በማዘጋጀት የሚገባችሁንና እፈልጋለሁ የምትሉትን ስኬት እንዴት ማግኘት እንደምትችሉ አሳያችኋለሁ። አእምሯችንን እንደ ሶፍትዌር ውሰዱት። አእምሯችን እንደ ሶፍትዌር ነው ብላችሁ ወሰዱት እና የትኛውም ስልክ ላይ ወይም ደግሞ ላፕቶፕ ላይ ሶፍትዌር አለ እና የድሮ ሶፍትዌር ተጭኖበት አሁን አዳዲስ የመጡ ነገሮችን መጠቀም ያስቸግራችኋል። ለምን ካላችሁ ሶፍትዌሩ የድሮ ስለሆነና አውትዴትድ ስለሆነ ማለት ነው። ስለዚህ ምን መደረግ አለበት? አዲሱን ነገር እንዲያስጠቅመን፣ አዲስ የምንፈልገውን ነገር እንዲያስጠቅመን ሶፍትዌሩ ምን መደረግ አለበት? አፕዴት መደረግ አለበት ወይም መቀየር አለበት። እኔ እናንተ ማለት ነው አእምሯችን እንደ ሶፍትዌር ነው ብላችሁ አስቡ እና እሱን ሶፍትዌር ሳንቀይር የፈለገ ብንለፋ፣ የፈለገ እንቅስቃሴ ላይ ብትሆኑ፣ የፈለገ አዳዲስ ነገር ለመሞከር ብትሞክሩ፣ አዲስ ልምድ ለመገንባት ብትሞክሩ ግን ራሳችሁን ወደኋላ አለመያዛችሁ። አንድ የምነግራችሁ ኤግዛምፕል በጣም ጎበዝ ሯጭ ናችሁ ብላችሁ አስቡ። ሯጭ ብቻ አይደለም ብቻ ጎበዝ ስፖርተኛ ናችሁ ብላችሁ አስቡ። ፊት ለፊታችሁ ግን ግንብ አለ እና መሮጥ ትችላላችሁ ብላችሁ አትችሉም። ለምን? ከፊታችሁ ግንብ ስላለ ማለት ነው። ሶ ይሄንንም እንደዛ ወሰዱት። አእምሯችሁ ላይ ያለው ሶፍትዌር ካልተቀየረ እንደ ግንብ ነው የሚሆንባችሁ። አዲስ መድረስ ከምፈልጉበት፣ አዲስ መሄድ ከምፈልጉበት ገቢ ደረጃ፣ የምፈልጉበት ሪሌሽንሽፕ፣ የምፈልጉበት የትኛውም ውጤት ሚይዛችሁ የራሳችሁ ሶፍትዌር ነው፣ የራሳችሁ አእምሮ ማለት ነው። ስለዚህ እሱን ለመቀየር የመጀመሪያ ማድረግ ያለባችሁ ነገር ምንድነው መሰላችሁ? አዌር መሆን አለባችሁ። ሀሳባችሁ ላይ ሀሳባችሁን ማወቅ አለባችሁ። ይህን እንዴት ልታደርጉ ትችላላችሁ? ወደኋላ ሂዱና ምናልባት ምን አይነት ሀሳብ ሊኖራችሁ ይችላል? ገና ነኝ። እቺ ገና ነኝ የምትለው ሀሳብ ከየት እንዳመጣችኋት ምናልባት አታውቁም። እንደውም ጥሩ ምሳሌ ልስጣችሁ። ይህ እንግዲህ እውነተኛ ታሪክ ነው። አንድ መጽሐፍ ላይ ሳነብን ያገኘሁት አንድ ሴት ነችና ሁሌ ጋዝ ሲሸታት ራሷን ያማታል። አስቡት፣ ጋዝ ሲሸታት ራሷን ያማታል። እናም ሳይካትሪስት ጋር ሂዳ ቼክ ሲያደርጉ ወደኋላ ሂዳ ወደ ልጅነቷ ያው ሳይካትሪስቷ ነች እንግዲህ እያወራቻት ወደኋላ ይዛት ሄደችና ለካ 2 ዓመቷ ላይ ቤት ውስጥ ጋዝ ፈንድቶ ማለት ነው ይሄ ቡታጋዝ እንደምንለው ነገር ፈንድቶ እሳት ኖሮ እናትየው ደንግጣም ምናምን ጥላት ነበር። ስትጥላት ወድቃ ልጅቷ ተጋጅታ ጭንቅላቷን እንግዲህ አሟት ነበር። ሶ አእምሯችን ወይም ይሄ ሰብኮንሽስ ማይንድ የምንለው እኔና እናንተ ረስተናቸዋል ብዙ ነገሮችን እንደተፈጠሩ ማለት ነው። ነገር ግን ያኔ የወሰደው ምንድነው? ጋዝ ሽታ እዚህ ኳርቱ ምን ራስ ምታት ወይም ህመም የጭንቅላት ማለት ነው። እንደዛ ብሎ ያኔ ወስዶ እሷ ረስተዋለች፣ ምን እንደተፈጠረ እንደዛ ሆና እንደምታውቅ ጭራሽ ረስተዋለች። እናቷ ጥላት እንደምታውቅም ረስተዋለች። እና ህይወቷ ላይ ግን እየኖረች ስቲል አፌክት እያደረጋት ነበረ። ቀየር ካለብን መጀመሪያ ማወቅ አለብን መንስኤውን ማለት ነው። በጣም ብዙ መንስኤዎች አሉ ጭንቅላታችሁ። ስለዚህ ወደኋላ ሄዳችሁ ሚሞሪያችሁ ላይ ያጋጠሟችሁ ነገሮች አስታውሷቸው። በፋይናንስ ሊሆን ይችላል፣ በሪሌሽንሽፕ ሊሆን ይችላል። ብቻ እናንተ ሳታውቁት የደመደማችሁትና ውስጣችሁ ይዛችሁ እያንዳንዱን እንቅስቃሴዎቻችሁን እንደዛ የሚያስደርጓችሁ ነገሮች አሉ። እንዳታልፉ የሚያደርጓችሁ ጣሪያውን ማለት ነው። ለምሳሌ እኔ በገንዘብ በጣም ቻሌንጅ ያደረጉኝ ጊዜያቶች ስለነበሩ በፊት ላይ እና ሳለቀው ለካ ጭንቅላቴ ላይ አስታውሳለሁ። ስትንቀሳቀሱ፣ ስትሉ፣ ስራ ላይ ስትሆኑ ማስታወሳችሁ አይቀርም። ማስታወሳችሁ አይቀርም። ምን ታስታውሳላችሁ? ያሳለፋችሁትን ነገር ምናምን ብቻ ወደኋላ ፓስቱን ታስታውሳላችሁ። ግን ስናስታውስ ምናስታውሰው ኔጌቲቭ ነገሮች ስለሆኑ አሁን ላይ ይይዙናል። ለምን ካላችሁ ሰው ያስባል፣ እግዚአብሔር ይፈጽማል። እያንዳንዱ የምናስበው ሀሳብ ወደፊት ነው፣ የድሮ ነው፣ ያለፈ ነው፣ የአሁን ነው የሚባል ነገር የለም። ስናስበው አሁን ላይ እንደሆነ አድርገን ነው የምናስታውሰው። ስለዚህ ያንን አስታውሳችሁ ሚሞሪውን መቀየር መቻል አለባችሁ። ለምሳሌ ምን ማድረግ ጀመርኩኝ? ወደኋላ ሂጄ ያኔ በእግር ሂጄ ያለው ብዬ ማስታወሰውን ጊዜ በመኪና እንደሄድኩኝ ነበር ማስታወሰው። እና ማለት ስራ ስትሰሩ ምንም ስታደርጉ እኮ አንኮንሽስሊ ቀለል አድርጋችሁ ታስታውሳላችሁ ያሳለፋችሁትን ነገር። ወይም ደግሞ ብቻ ማታውቋቸው ሀሳቦች አሉ። ገና ልጅነት ላይ ያሳለፋችሁትም ሊሆን ይችላል። ምናልባት ቤት ውስጥ ያያችሁት ነገር ሊሆን ይችላል። እናትና አባት ወይ ሲጣሉ፣ ወይ መንገድ ላይ ሰው ሲጣላ፣ ወይ ገንዘብ ሲቸገር አይታችኋል እና ወስዳችሁታል ኢሞሽናሊ። በዚህ ገንዘብ ከባድ ነው። ሪሌሽንሽፕ ማለት ጠብ አለው። ብቻ የሆነ የያዛችሁት ነገር አለ። አሁን የምፈልጉትን አዲስ ውጤትና አዲስ ህይወት ኤክስፔሪየንስ እንዳታረጉ እየያዛችሁ ያለው ይሄ ሰብኮንሽስ ማይንድ ብሎክ ነው። ማናቀው ሜንታል ብሎክ አለ። ስለዚህ ይሄንን በማድረግ ወደኋላ ሄዳችሁ ሚሞሪያችሁን በመቀየር which is
ሚሞሪዎችን መቀየር ማለት ነው። ወደኋላ ሄዳችሁ የምፈልጉትን አዲስ ሀሳብ ማሰብ። ያንን ስታስታውሱ በአዲስ መልክ አስታውሱት። ለምሳሌ ያሳለፋችሁት ምናልባት ቻሌንጅ ሊሆን ይችላል፣ ወይ ቤተሰቦቻችሁ ያሳለፉት ቻሌንጅ ሊሆን ይችላል። ያን ቻሌንጅ ወደኋላ ሄዳችሁ በጥሩ አድርጋችሁ አስታውሱት። እኔ ያሳለፉትን ወደኋላ ሳስታውስ አባቴ መኪና ይዞ ምናምን ሲሸኝን ነው ማስታውሰው። አክቹዋሊ እንደዛ አልነበረ የሚሆነው፣ ግን እኔ ሚሞሪን ቀይርኩት። እንደዛ ስቀይረው ምን ይሰማኛል? ገንዘብ ማግኘት እኮ ቀላል ነው፣ እሱም ነበረው። ብቻ ጭንቅላት እውነት ውሸት አያውቅም። እናንተ የነገራችሁትን ነው የሚያውቀው። እና ይሄንን አስታውሳችሁ ግን ውሸት ነው ካላችሁት እሺ ብሎ ይቀበላችኋል። ግን እኮ እውነት ነው ካላችሁትም እውነት ነው ብሎ ይቀበላችኋል። አእምሯችሁ ተቀይሯል ማለት ነው። አእምሯችሁ በተቀየረው ልክ ደግሞ ሰውነታችሁ አለመንቀሳቀስ አይቻልም። ስለዚህ የመጀመሪያው ስቴፕ ምንድን ነው? አይደንቲፋይ ማድረግ ነው። ወደኋላ የሚጎቷችሁን ሀሳቦች፣ ስሜቶች፣ እምነቶቻችሁን ማወቅ መቻል ነው። ከዛ ደግሞ እነሱን መቀየር መቻል ነው። እስካልቀየራችሁ ድረስ እንደ ድሮ እያሰባችሁ፣ እንደ ድሮ እየሰማችሁ፣ እንደ ድሮ አይነት ልምድ፣ ስሜት፣ እምነት ኖሯችሁ የፈለገ ብትለፉ ጣራው ማለፍ አችሉ። ኢንቪዚብል የሆነ የማይታይ የሆነ የያዛችሁ ነገር አለ። ስለዚህ እሱን የሆነ የያዛችሁን ነገር የምትቀይሩት እንዳልኳችሁ ሚሞሪያችሁን በመቀየር ነው፣ ወደኋላ ሂዳችሁ ማለት ነው። ሌላስ ምን ማድረግ እችላለሁ ካላችሁኝ፣ ሜንታሊ ሪሃርስ አድርጉት። አዲሱ የምትፈልጉትን ውጤት ሪሃርስ አድርጉት። ምነግራችሁ ይሄንን ነገር ናሳ ላይ የሚሰሩ ስፔስ ላይ የሚሄዱ ሰዎች፣ ኳስ ተጫዋቾች ምናምን ፕራክቲስ የሚያደርጉት ነገር ነው። ገና ኳስ ላይ ሳይገቡ ፕራክቲስ ያደርጉታል ጭንቅላታቸው ላይ። ዋናተኛ የምትሏቸው ቤስት የሚባሉት ቪዥዋላይዝ ያደርጋሉ፣ ሪሃርስ ያደርጋሉ ቀድሞ ጭንቅላታቸው ላይ። ከቻልኩ አስገባላችኋለሁ። ከዛ ውጭ ሰርች አልኩ እንዳልኳችሁ ናሳ ላይ የሚሄዱ ስፔስ ላይ የሚሄዱ ሰዎች ሪሃርስ ያደርጋሉ። ምን ኤቭሪ እንቅስቃሴያቸውን። ለምን ካላችሁ በአእምሮ ሪሃርስ ስታደርጉትና በሰውነት አያውቅም ልዩነቱን። አእምሮ የምታዩትንና ኢማጅን የምታደርጉትን አይለይም። የነገራችሁትን ሁሉ ይቀበላል። ስለዚህ ሜንታሊ አዲሱን ውጤት ሪሃርስ ማድረግ አለባችሁ። የማያውቁት ሀገር አይናፍቅም፣ የሚያውቁት ደግሞ ይናፍቃል ማለት ነው። ስለዚህ አዲሱን ውጤት አዲሱን ስኬት የምታውቁት ሀገር ማድረግ አለባችሁ። እሱን ግን ስታደርጉ ሰብኮንሽስሊ ድሮ ላይ የነበሩ ሚሞሪዎችን መቀየር ጀምሩ። ካልሆነ እንዳልኳችሁ ብሎክ ስለሚሆኑባችሁ ሳታውቁት ብሎክ ይሆንባችኋል። የሆኑ ስሜቶች የሆነ ጊዜ ያጋጠሟችሁ ነገሮች ዋጋ እንደሌላችሁ ምናልባት እንዲሰማችሁ አድርገዋችኋል። ምናልባት የሆነ ጊዜ ያጋጠሟችሁ ነገሮች ገንዘብ ማግኘት ከባድ እንደሆነ ነግሯችኋል። ምናልባት የሆነ ጊዜ ያጋጠሟችሁ ነገሮች ሪሌሽንሽፕ ላይ መግባት ከባድ ነው ብሏችኋል። ስለዚህ አንደኛ አይደንቲፋይ አድርጉት፣ ሁለተኛ መቀየር ጀምሩ፣ ሶስተኛ የምፈልጉትን አዲሱን ሪሃርስ አድርጉት ጭንቅላታችሁ ላይ፣ ሶስተኛ የመጨረሻው ደግሞ አራተኛው ተግባር ላይ ግቡ። ይህን አዲሱን እምነታችሁን ምን ያደርገዋል? ያጠነክሯል። አዲሱን ሀሳብ፣ አዲሱን ስሜት፣ አዲሱን እምነት ይዛችሁ ተግባር ላይ መግባት መጀመር አለባችሁ። እዛ ተግባር ላይ ስገቡ የሆነች ትንሽ ውጤት ስታዩ አሃ ይላል ጭንቅላታችሁ። ጭራሽ ያንን እምነት ሶሊዲፋይ ያደርገዋል። ቀላል ይሆናል ለእናንተ ማለት ነው። ሰው ያስባል፣ እግዚአብሔር ይፈጽማል። እግዚአብሔር ይፈጽማል ማለት እኛ በፍቅር ነው ላይ ነው ፈጣሪ የሚያግዘን። ነኝ ያልነውን ሁሉ እንድንሆን ያግዘናል። የሆነውን ሁሉ እንድናገኝ ያግዘናል። ላለው ይጨመርለታል። ያላችሁ ነው የምታገኙት። ውስጣችሁ ላይ ያላችሁን ውጭ ላይ ታገኙታላችሁ። ውስጣችሁ እጥረት ከሆነ ያለው፣ ውስጣችሁ እድቀት ከሆነ ያለው እሱን ታገኛላችሁ። እንደሚሆንላችሁና ሁሉም ቀላል እንደሆነ ሁሌም እድለኛ እንደሆናችሁ ከሆነ የምታስቡት የምታዩት እሱኑ ታገኙታላችሁ። ማሰብ ብቻ በቂ አይደለም፣ እንዲሰማችኋል። የዛሬው ቪዲዮ ይህን ይመስላል። በእርግጠኝነት እንደጠቀማችሁ እርግጠኛ ነኝ። ኮሜንት ላይ ጻፉልኝ ያገኛችሁትን ነገር። ከዛ በተጨማሪ ደግሞ ፐርሰናል ዋን ቱ ዋን ኮቺንግ ከፈለጋችሁ ዲስክሪፕሽን ላይ ባለው ኮንታክት አውሩን እና ይመቻችሁ።